ሰላም ሰላም የጽዳ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላት ቃላት ምስረታ የሚል ነው። የአማርኛ ፊደላት ቃላት ምስረታ እንግዲህ አማርኛ ፊደላትን ቃላት ስንመሰርት ሁለትም ሶስትም ከዚያም በላይ ሊሆን ይችላሉ ማለት ነው። እነሱን በደንብ አድርጋችሁ ትኩረት ወስዳችሁ እናንተ በደንብ አድርጋችሁ ተከታተሉኝ፣ እኔ ያነብላችኋለሁ ማለት ነው። እንግዲህ የአማርኛ ቃላቶችን እንዴት እንደምንጽፋቸው እንዴት እንደምናነባቸው አንድ ባንድ ተከታተሉኝ ማለት ነው። የቻላችሁ በደብተራችሁ እየጻፋችሁ ያልቻላችሁ ደግሞ በደንብ አድርጋችሁ ሳነባቸው እናንተ ተከታተሉና ወደ መጪው በጣም እንድትቀየሩ የሚያደርግ የአማርኛ ፊደላት ቃላት ምስረታ ስለሆነ በደንብ አድርጋችሁ መከታተል ትችላላችሁ ማለት ነው። እንግዲህ በቶሎ ለመጻፍ በቶሎ ለማንበብ የምትፈልጉ ልጆች ካላችሁ እነዚህን በደንብ አድርጋችሁ ማንበብ፣ መጻፍ፣ መናገር ትችላላችሁ ማለት ነው። ስለዚህ በደንብ አድርጋችሁ ትኩረት ወስዳችሁ እኔ ጋር ቆዩ ማለት ነው። ወደ ቪዲዮአችን ነው። እንግዲህ እዚህ ጋር እንደምታዩት የአማርኛ ፊደሎች እንግዲህ የአማርኛ ፊደል ማለት እነዚህ ቃላት የመሰረትንባቸው በሙሉ እነዚህ የአማርኛ ፊደላት ናቸው ማለት ነው። ስለዚህ ከዚህ ጋር የምናያት እንግዲህ እዚህ ጋር የምናያት ፊ ትላለች። ፊት እንግዲህ የፈ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ደግሞ የተ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበብ ምን ይላል? ፊት የሚል ቃል ይሰጠናል ማለት ነው። ፊት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ወቅት ይላል። በአንድ ላይ ስናነበብ ወቅት እንግዲህ እንግዲህ የመጀመሪያ የወ ቤተሰብ ነው ሁለተኛ የምናገኛት ናት ማለት ነው። ደግሞ የቀ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ደግሞ የተ ቤተሰብ ስድስተኛ ወቅት የሚል ቃል እንመሰርታለን ማለት ነው። እንግዲህ ወደ ቀጣይ ስንሄድ ከባድ ይላል። እንደምታዩት ከባድ እንግዲህ የመጀመሪያ ፊደል ናት። ባ ደግሞ የበ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ደግሞ የረ ቤተሰብ ሆና ስድስተኛ ከባድ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ወደቀ ይላል። ወደቀ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት፣ የመጀመሪያ ናት ማለት ነው። ወደቀ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንግዲህ እንደምታዩት ቢሮ ይላል። በአንድ ላይ ስናይ ቢሮ እንግዲህ እንግዲህ በቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ወለው ደግሞ የረ ቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ቢሮ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ለመነ እንግዲህ ላይ የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት ለመነ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ኪሎ ይላል። እንግዲህ እንደምታዩ ኪሎ እንግዲህ የከ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ደግሞ የለ ቤተሰብ ሆና ሰባተኛ የምናገኛት ማለት ነው። ኪሎ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ለመነ ይላል። እዚህ ጋር እንደምታዩት ለመነ እዚህ ጋር የፊደላት ስጽፍ ምናልባት የተደጋገሙ ስለሆነ ነው። ለመነ እንግዲህ ላይ የመጀመሪያ ፊደል ናት ማለት ነው። የመጀመሪያ ናት ማለት ነው። ለመነ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንግዲህ በቂ ይላል። እንግዲህ የመጀመሪያ ፊደል ናት። ቂ ደግሞ የቀ ቤተሰብ ናት ሶስተኛ የምናገኛት በቂ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ቀላል በአንድ ላይ ስናነበው ቀላል እንግዲህ ቀ የመጀመሪያ ፊደል ናት ብያቸዋለሁ። ላ ደግሞ የለ ቤተሰብ ሆና አራተኛ የምናገኛት፣ ለ ደግሞ የለ ቤተሰብ ሆና ስድስተኛ የምናገኛት ቀላል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ቀሪ ይላል። በአንድ ላይ ስናነበው ቀሪ እንግዲህ ቀ የመጀመሪያ ፊደል ናት ብያቸዋለሁ። ሪ ደግሞ የረ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ቀሪ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ወቀ
ሰ ወቀሰ ይላል። በደለስ ነው ወቀሰ እንግዲህ ወይ የመጀመሪያ ፊደል ናት ብያቸዋለሁ። ቀ የመጀመሪያ ናት፣ ሰ የመጀመሪያ ናት ማለት ነው። ወቀሰ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ ሆ ን ቢሆን ይላል። በደለስ ስናነበው ቢሆን እንግዲህ የበ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ሆ ደግሞ የሀ ቤተሰብ ሆና ሰባተኛ የምናገኛት ነው። ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ቢሆን የሚል ቃል ይመሰርትና ማለት ነው። በጣም አሪፍ። ወደ ቀጣይ ስንሄድ እንደገና ክፉ ክፉ ይላል። እንደምታዩት ክፉ እንግዲህ የመጀመሪያ ፊደል ናት ማለት ነው። ፊ ደግሞ የፈ ቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። ክፉ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ ዘላቂ ዘላቂ ይላል። እዚህ እንደምታዩት ዘላቂ እንግዲህ ዘ የመጀመሪያ ፊደል ናት ብያችኋለሁ። ላ ደግሞ የለ ቤተሰብ ሆና አራተኛ፣ ቂ ደግሞ የቀ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ዘላቂ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ ጤና ጤና ይላል። እንግዲህ ባለለስ ነው ጤና እንግዲህ የጠ ቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። እና ደግሞ የነ ቤተሰብ ሆና አራተኛ የምናገኛት ማለት ነው። ጤና የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንመጣ ቀለሙ ይላል። በአንድ ላይ ስንም ቀለሙ እንግዲህ ቀ የመጀመሪያ ፊደል ናት ብያቸዋለሁ። ለ የመጀመሪያ ናት፣ ሙ ደግሞ የመ ቤተሰብ ሆና ሁለተኛ የምናገኛት ማለት ነው። ቀለሙ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ ከሰረ ይላል። እንግዲህ ከሰረ ከእንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ሰ የመጀመሪያ ናት፣ ረ የመጀመሪያ ናት። ከሰረ የሚል ቃል ይመሰርትና ማለት ወደ ቀጣይ ስንሄድ መከረ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ከመጀመሪያ ናት፣ ረ የመጀመሪያ ናት ማለት ነው። መከረ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ ደረጀ ይላል። ባድለስ ነው ደረጀ እንግዲህ ደ የመጀመሪያ ፊደል ናት፣ ረ የመጀመሪያ ናት፣ ጀ ደግሞ የመጀመሪያ ናት ማለት ደረጀ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንመጣ ፊርማ ይላል። እንደምታዩት ፊርማ እንግዲህ የፈ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ራ ደግሞ የራ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ማ ደግሞ የመ ቤተሰብ ሆና ሶስተኛ የምናገኛት ማለት ነው። ፊርማ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ ሰነፍ ይላል። ሰነፍ እንግዲህ ሰ የመጀመሪያ ፊደል ናት፣ እኔ የመጀመሪያ ደግሞ የፈ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ሰነፍ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ብድር ይላል። በእንደለስ ነው ብድር እንግዲህ የበ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ዲ መጀመሪያ ፊደል ናት፣ ረ ደግሞ የረ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ብድር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ለመነ እንግዲህ እንደ የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት፣ የመጀመሪያ ናት። ለመነ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ መሳይ ይላል። እንግዲህ እንደምታዩት መሳይ እንግዲህ የመጀመሪያ ፊደል ናት፣ ሳይ ደግሞ የሰ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ይህ ደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። መሳይ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ኪዳን ይላል። እንግዲህ የከ ቤተሰብ ሆና ሶስተኛ የምናገኛት ማለት ዳ ደግሞ የረ ቤተሰብ ሆና አራተኛ፣ እነ ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ማለት ኪዳን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ቂም ይላል። እንግዲህ እንደዚህ ቂም እንግዲህ የቀ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ደግሞ የመ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ቂም የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ ፈጠነ ይላል። ፈጠነ እንግዲህ ፈ የመጀመሪያ ፊደል ናት፣ ጠ የመጀመሪያ እና የመጀመሪያ ናት ማለት ነው። እንግዲህ ለዛሬ ይህንን ቪዲዮ ነበር አዘጋጅቻለሁ የመጣው። እነዚህን በደንብ አድርጋችሁ ትኩረት ወስዳችሁ አንብቧቸው። ትኩረት ወስዳችሁ ደግሞ ብጽፏቸው በደንብ አድርጋችሁ እናንተ በቶሎ ለመቀየር ይጠቅማችኋል ማለት ነው። የአማርኛ ፊደላትን ቃላት
መመስረት የሚል ነበር ይዤላችሁ የመጣው። ለዛሬ ቪዲዮ ከዚህ ያበቃል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።